ዲፕሎማ አልነበረውም 99 ዓመተ ምህረት ማለት ነው በኢትዮጵያ 2000 ማለት ነው። ሉክ አሁን ሰው ሁሉ እንዲያሰላ የምፈልገው አንድ ሰው በ2000 ዓመተ ምህረት ሰርተፊኬት ከሌለው እንዴት ብሎ ነው በ2006 እና በ2007 ዶክትሬት የሚኖረው? በቃ ለሰው ውስጥ ይሄን መልስ ስጡልኝ። ዲግሪ በስንት ዓመት ይያዛል? ማስተርስ በስንት ዓመት ይያዛል? ከዛ ፒኤችዲ በስንት ዓመት ይያዛል? ይሄንን ካልኩሌት አድርግና አሁን ዶክተር አብይን የምጠይቀው ዲግሪውን እንዲያሳይ በስንት ዓመተ ምህረት እንዳገኘ፣ ማስተርሱን እንዲያሳይ በስንት ዓመተ ምህረት እንዳገኘ፣ ከዛ ፒኤችዲው የት ትምህርት ቤት እንደተማረ ይሄን ማምጣት ነው። ይሄ ሰው ነው ሲያደርግ የነበረው። ይሄን ነገሮች በደንብ ማየት ያስፈልጋል። ስማርት ነው ምናምን ነው የሚለው ኒውትራል ሲያባርር ሲያሳድድ የሚታይ የራሱ ሆነ ታርጌት ያለው ምሁራን እንዲሸሹ የሚያደርግ ትልቅ ችግር በዛ መስሪያ ቤት ውስጥ የሆነ ሰው ነው ይለዋል። ስለ አብይ አህመድ ለመናገር ምናምን አለ። አብይ አህመድ በ2 ዓመት ተኩል የኢትዮጵያ እናቶች በደንብ አይተውታል። በቂ ነው። የኢትዮጵያ እናቶች ብቻ ምስክር ናቸው። የቤኒሻንጉል ያሉ የኢትዮጵያ እናቶች ምስክር ናቸው። የአማራ እናቶች ምስክር ናቸው። ምንም ስለሱ በጦር የተወጋ 3 ህፃናቶቹ የተገደሉ ህፃናቶቹ መሬት ላይ የተጣሉ ሰዎች አይቶ እሱ ስለ ጫካ የሚዘግብ ኦሮሚያ ላይ አንገቱ የታረደ ሰው እያየ ከ295 የዶክተር አብይ ውሸቶች አለኝ 95 100 ሲሞላ ነው እየጠበቀ ያው ግትልትል ውሸት ዛሬ የተናገረው ነገ የማይደግም ሰልፍለስ እንዴ የአባይ ግድብን የሚገድብ ሰው በጠራራ ፀሐይ መድፋት ነው እንዴ ሰልፍለስ? ኢንጂነር ስመኘው መድፋት ነው ሰልፍለስ? ከሻቢያ ጋር ተባብሮ የኢታማዦር ሹም መድፋት መግደል ነው ሰልፍለስ? አገር መውደድ እንትን ማለት ሴራ ጠንስሶ አማራ ክልል እነ ዶክተር አምባቸውን መድፋት ነው የአገር ታማኝ መሆን? አፍራለሁ። በጣም ነው ማፍረው። እና ዶክተር አብይ እስካለ ድረስ አይኖ ኤጀንቶች አሉት። ኤጀንቶቹ እንደዚህ ነው መጥተው የሚከራከሩለት። ግን ኢትዮጵያ ለመኖሯን ጉዳይ ያጠራጥረኛል። ፋይናል መኖሯን ነው ያጠራጥረኛል። እስከዛ ድረስ ነው ወጫዋም አይደለም፣ ታማኝም አይደለም፣ ባላደራም አይደለም፣ ሰልፍለስም አይደለም። የነዚህ ተቃራኒዎች ጄኖሳይደር፣ ከዳተኛ፣ ክህደት የሚፈጽም ባንዳ፣ የጠላት ጦር አንጥቶ አገር ያጠፋ የኢትዮጵያ ሬዚጂዋል ያው ምናልባት ስክራፕ ቫልዩ ባሰላ እንኳን ምን ስንት ስክራፕ ቫልዩ እንደሚኖረው ማላቀው የኢህአዴግ ዝቃጭ። በነገራችን ኢህአዴግ ተጨምቆ የዝቃጩ ማለት አብይ አህመድ ማለት